የፊታችን ግንቦት 24 ለሚደረገው ሰባተኛው ጠቅላላ ምርጫ ዜጎች በንቃት በመሳተፍ ይበጀኛል፣ ሀገሬን ወደፊት ያሻገርልኛል የሚሉትን መንግስት ለመምረጥ አሁን ላይ ለመራጭነት የሚያበቃቸውን ካርድ በማውጣት ላይ ናቸው። በሌላ በኩል ህጋዊ እውቅና ያላቸው ተፎካካሪ ፓርቲዎችም ለምርጫው ፍክክር የሚያበቃቸውን ዝግጅቶች አጠናቀው ወደ ምርጫ ስርዓቱ እየገቡ ሲሆን በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች እንደሚሉትም ሀገርን የሚመራ መንግስት ለመመስረት ህዝቡ ራሱ የስልጣን ባለቤት ሆኖ የሚያካሂደው ምርጫ ብቸኛው አማራጭ መንገድ ነው። በምርጫ ተሳትፈን ሀገርን የሚመራ መንግስት ማደራጀት ወይም ማዋቀር መቻል አለብን በሚል ወደ ምርጫ ሂደቱ ገብተናል። ምክንያቱም ሄደም መጣም እንግዲህ የሀገራችን የፖለቲካ ስብራት መጠገን ያለብን በሂደት ነው። ከዚህ በፊት አንዱ ሲሄድ አንደኛው ሲመጣ በርካታ ችግሮች በሀገራችን ተከስተው አልፈዋል። ከዚህ በኋላ ግን ከምርጫ ውጭ በሆነ አግባብ ሊመጣ የሚችል ወይም ሊዋቀር የሚችል መንግስት አለ ብለን እንደ አብን አናምንም። ዲሞክራሲ ወደድንም ጠላንም ያው መለማመድ ያለብን ነገር ነው። ሁሉን ነገር በጦርነት ወይም በኃይል መልስ ልናገኝነት አንችልም። ለዚህ አይነት ችግር ተጠቂ ለሆነው ለሀገራችን ህዝብ ብቸኛው መፍትሄ ምርጫ ነው ብለን እናስባለን። እንዳዲሃን በህዝብ የተመረጠ እና እውቅና ያለው መንግስት ለመመስረት የሚያስችል በህዝቦች ድምጽ ላይ የተመሰረተ መንግስት ለመመስረት የሚያስችል እድል የሚሰጥ ነው። ሁለተኛው የፖለቲካ ምህዳራችንን ያለበትን ደረጃ የምናውቅበት ነው። ስለዚህ ይሄ ምርጫ እጅግ በጣም ወሳኝ ምዕራፍ ላይ የመጣ ምርጫ ነው ብለን እናምናለን። ይህን ታሳቢ በማድረግ ሰላማዊ ዴሞክራሲያዊና ፍትሃዊ ፍክክር ለማድረግ ዝግጅቶችን ማጠናቀቃቸውን የሚናገሩት እነዚህ የተለያዩ የፖለቲካ ፓርቲ አመራሮች ሰባተኛው ጠቅላላ ምርጫ ስልጣን በኃይል ለመያዝ ከሚደረግ ግብግብ ይልቅ በካርድ ቅቡልነት ያለው መንግስት የመመስረት ባህላችንን ይበልጥ የምናዳብርበት፣ ዘላቂ ሰላምን የምናሰፍንበት ይሆናል ሲሉም አስተያየታቸውን ሰጥተዋል። ከግብግብ የሚመጣን መንግስትን ስልጣኔ በሰፈነበት የምርጫ ካርድን በመያዝ በመምረጥ ቅቡልነት ያለው መንግስት ለማምጣት መጀመሪያው ዲሞክራሲ ሰፈነ ወይም ሰለጠነ የሚባል ዜጎች በራሳቸው ካርድ ይሆነኛል የሚሉትን መንግስት ሲመርጡ ስለሆነ ስለዚህ ምርጫ ለሀገርም ለዜጋም ለማህበረሰቡ ወሳኝ ነው። ከዛም እየታዩ ያሉ ግጭቶችን በዘላቂነት ለመፍታት የሚያስችለው ምርጫ ማካሄድ ነው። በህዝብ የተመረጠ መንግስት ማቋቋም ነው። ስለዚህ ይሄ ምርጫ ለዘላቂ ሰላም ግንባታም የሚኖረው ፋይዳ እጅግ በጣም ትልቅና የማይተካ ነው የሚል እምነት አለን። ያው ብዙ ጊዜ የጦርነት ምንጮች ቅቡልነት ያለው መንግስት አለመኖር ነው ብዙ ጊዜ። ስለዚህ ፍትሃዊ ዲሞክራሲያዊና አካታች የሆነ ምርጫ በሚኖርበት ወቅት ጦርነትን እናስቀራለን፣ ሰላማዊ የስልጣን ሽግግር ይኖራል። በመሆኑም ዜጎች በምርጫው በንቃት በመሳተፍ ይበጀኛል የሚሉትን መንግስት የመምረጥ መብታቸውን ሊጠቀሙበት እንደሚገባም አጽንኦት ሰጥተዋል። ለዚሁ ደግሞ ከወዲሁ ምርጫ ቦርድ ያስቀመጣቸውን የመመዝገቢያ አማራጮችን በመጠቀም የምርጫ ካርድ እንዲይዙም ጠይቀዋል። የአንድ ሰው ድምጽ ከፍተኛ ዋጋ አለው። በመሆኑም ሳይዘናጉ እንደው እንዲህ መሆን ነበረበት ከማለት አጓጉል ላይ ትችት ላይ ከማዘት መጀመሪያ ካርዱን በእጃቸው መያዝ መቻል አለባቸው። ቀጥሎም የምርጫ ቅስቀሳ ተጀምሯል። ያንን ይሆነኛል የሚለውን የፖለቲካ እሴቶች ምን ይመስላሉ፣ የትኛውን በመርጥ ሀገሪቱን ቀጣይ ሊያሻግረኝ ይችላል የሚለውን ዲሞክራሲ በሰፈነበት ያው ካርዱን በእጁ እንዲያስገባ የመጀመሪያ ምክር ይሆናል። መላው ህዝባችንም ይሄንን ግንዛቤ ውስጥ በማስገባት ካሉት ተፎካካሪ የፖለቲካ ፓርቲዎች ውስጥ ፖሊሲዎቻቸውን፣ ሀሳቦቻቸውን፣ ፕሮግራማቸውን በማየት ለመምረጥ የሚያስችለውን የምርጫ ካርድ እንዲያወጣ ከወዲሁ ጥሪ ማስተላለፍ እንፈልጋለን። በእኛ በኩል በተለይ አባሎቻችን፣ አመራሮቻችን ህዝቡ በነቂስ ወጥቶ እነዚህ ካርድ እንዲያወጣ የመራጭነት ምዝገባ እንዲያካሄድ እየቀሰቀስን ያለነው እየሰራን ያለነው ብቸኛው ወደ ስልጣን መምጫ መንገድ ምርጫ ነው ብለን ነው የምናስበው። ስለዚህ ማህበረሰቡም በዚህ ልክ መሳተፍ አለበት። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅም ተፎካካሪ የፖለቲካ ፓርቲዎች ሚናቸውን እንደሚወጡም ገልጸዋል።